አንተ ትበልጠኛለህ መጠቅጠል አንተ ማጉረስ ላይ ጎበዝ ነህ። እኔ ብዙም ማለት ነው እንዲያው በደፈና ሞናሊዛ አይነሺ። አይ ሞናሊዛ ሞናሊዛ ትላላችሁ። እንዴት ነው ነገሩ? ሄሉና ኢራቅ ዛሬ እንዴት ነው? በጣም ነው የሚያምረው። እውነት ለመናገር እንደዚህ ነው እኛ የፈለግነው። በቃ እንደዚህ ነው ትላላችሁ። ምንም ቢሆን ወንድ ልጅ ካፈቀረ እሱ እውነተኛ እስከሆነ ድረስ ከአላህ ጋር የሚፈልጋትን ያገኛል ትላላችሁ። እና እንግዲህ የእነሱ ትንሽም እምነታቸው ነው። እምነታቸውን እንግዲህ ያስተካክላሉ ብዬ ተስፋ አድርጋለሁ ወደፊት። ለጊዜው ግን ከእምነት ፍቅር ይቀርማል ብለው እየተጓዙ ነው። ያው እኛም እንግዲህ አለን አብረን እየተጓዝን ነው ትላላችሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ ፋታ ዘና በሉ። ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። ነገር ግን ሁላችሁም ደስ ብሏችሁ እንደሆነ ተስፋ አደርጋለሁ። ሁላችንም ደስ ብሎናል። የእነሱን አብሮነት እንፈልጋለን ማለት ነውና እንግዲህ ሄሉና ኤሪክ እራት ግብዣ ላይ ፈታ ብለው በርዶኛል፣ ብርድ ሊመታኝ ነው ስትለው ጃኬት ነው ልክ ልስጥሽ እያላት ነበር። የለበሰችው ልብስ እንግዲህ ያው የራት ልብስ ስለሆነ በጣም ስስ ነው። ስስ ከመሆኑም አንጻር እንግዲህ ብርድ እንደበረደች ያስታውቃል ፊቷ ላይ። አዲስ አበባ ደግሞ ታውቃላችሁ በጣም ብርድ ነው እና ብቻ ግን ፍቅርና ያው ምግብ ካለ በዛ ላይ ደግሞ ምን ትበላችሁ ደስተኛ ከሆናችሁ ይሸፈናል ሁሉም በማለት እንግዲህ ቁጭ ብለው ምን የመሰለ የምግብ ገበታ አቅርበው እየበሉ ነበር። በጣም ነው ደስ የሚለው። ብላፊያ ብለናል እንግዲህ ቅመሞች። የእናንተም ከስደት መልስ እንደዚህ ፋታ ዘና ብላችሁ የምትኖሩበት መልካም የትዳር አጋር ይወፍቃችሁ ብዬ ዱዓ አድርግላችኋለሁ። እናንተም ዱዓ ጸሎት አድርጉ በየእምነታችሁ። ሁላችሁም የረፍት እንጀራ ይስጣችሁ። ለፍተን እኛ እኮ እውነት ለመናገር ከራሳችን ይልቅ ያው ለቤተሰብ እየኖርነ እንደ ሻማ የቀለጥነን ነው። ስለዚህ ለእኛ የማይገባን ነገር የለምና ሁላችሁም የለፋችሁበት እንድታገኙ ሁሌም ዱዓይ ነው። የእውነት ነው ሙላችሁና አላህ ያበርታችሁ የኔ ጀግኖች። ማለት ቅመሞች ነን ስደት ላይ የምንኖር ለ2 አመት ብለን ወተን እዚህ ሀገር ላይ በቃ ዛሬን ሳይሆን ለነገ የምንኖር በጣም ብዙዎች አለንና ነገን ለመኖር አላህ ፈቃዱ ይሁን ሁላችንም ማለት ነው። እና በተረፈ እንግዲህ ሄሉና ኤሪክ እንዳለው ትናንትና ሰምታችሁታል። ምንም ቢሆን አንቺ የኔ ነሽ። እያንዳንዱ ነገሮች በተፈጠሩት ሁኔታ ብዙ ተስፋ የማልቆርጥበት ምክንያትም ዙረሽ አንቺ የኔ እንደሆንሽ ስለማቅ ነው። እና ዙረሽ ከኔ ጋር ትመጫለሽ። በዚህ ደግሞ በኮንፊደንስ ነበር የተናገረው ትናንትና። ያው እንግዲህ ጆሲን ከህይወቷ አስወጥታ ከሱ ጋር እንደምቀጥል ትናንት ተናግራ ነበር። ያለችውም አልቀረም። ዛሬ ላይ በኮንፊደንስ እንግዲህ እራት ዘና ብለው እየተገባበዙ በደስታ ማዕበል ሞናሊዛ አይነሽ እያለ ከፊት ከኋላ ምን በመሰለ መኪና እንግዲህ ከፍቶ እያስገባት እንዴት ደስ በሚል ሁኔታ እያሳለፈች ነበርና እንግዲህ ከመልክ እድል ያምራል የሚባል ነገር አለና እሷ ደግሞ ያው መልኩንም ሁሉንም አሟልቶ የሰጣት ናትና ይገባታል ትላላችሁ። ቢጋቡ ብዬ በጻፍኩት ነገር አንዳንድ ልጆች ያው እየተረባችሁ ነበር። ጭራሽ ቢጋቡት ያለሽ እንደ ምናምን እያላችሁ ነበር። እንግዲህ እነሱ ስራ ብለው ይዘውታል ለጊዜው። የወደፊቱን ደግሞ እንግዲህ አላህ ያውቃል። ዙሮ ያው አዎ ሙስሊምና ክርስቲያን ሆነው ሊጋቡ አይችሉም። ዙሮ አንደኛቸው እምነትን አስተካክለው ነው። ይሄ እንግዲህ ማን ነው ወዴት ነው የሚለውን ነገር ራሳቸው ያውቃሉ ማለት ነው። ስለዚህ ዝም ብለውም ለዚህ ለዲኮርም ከሆነ አብረን እንጓዛለን። እነሱ ጋር ምንም ማድረግ አንችልም። እኛ እንግዲህ ብቻ ግን የሰው ደስታ ያስደስተናል። ሲደሰቱን እንደሰታል፣ ሲከፉ ደግሞ ይከፋናል ማለት ነው። እና እንደዛ ስለሆነ እንግዲህ ድራማም ከሆነ ድራማ ነው። አልሙሂም እኛ ፊት ለፊታችን ላይ ፈገግ ያለ ነገር ማየት እንፈልጋለን። ፈገግ ብለው ስለሰሩ ደስ ይላል። ብዙ ጊዜ አሁን አይታችኋል እንደዚህ ከቢኒ ጋር ሳለች ራሱ ሲሰሩ ወላሂ ፈገግታ ያለው ነገር ሲሰሩ በጣም ደስተኛ ነበርነ። እንደዚህ ደግሞ በቃ የሆነ ሲደብራት በጣም ብዙ ጊዜ ታስታውሱ ከሆነ እሱ ጋር ሲሰሩ በአንዳንድ ነገሮች እየተፈጠሩ በጣም ፊቷ ላይ የሚነበበው ነገር የሚያስጠላ በጣም ስሜታዊ የሆነች እየተናደደች ነበረና ስለዚህ አንዳንድ ጊዜ ሰው ላይ ሰላምን ይመስላል። ሰላም ካላችሁና ተመልካችሁ እያማረ ውበታችሁ እየወጣ በቃ ደስተኛ እየሆናችሁ ፊታችሁ የሚነበበው ላይ በጣም ደስ ይላል። ሰላም ታገኛላችሁ።
ሰው እኮ በመናደድ ራሱ በሽተኛ ይሆናል። እና ለሁላችሁም ሰላም ያለው ህይወት ይወፍቃችሁና ያው ሄሉሻ እስካሁን ድረስ በኤሪክ እንኳን የተናደደችበት ምንም ነገር የለም። እስካሁን ግን እሷ ናት እሱን ለማራቅ በምትሞክራቸው ነገሮች ነው እንጂ ምንም ያደረጋን ነገር የለም። እስካሁን ለፍቅሯ ዝቅ ብሎ ነው የተንከባከባት ያለው። መቼም ደግሞ እሷን ቱርክ ይዞ ሳይሄድ እንደማይመለስ ነው የሚያምነው ሁልጊዜ ማለት ነው። እንደውም ትናንት ሰምታችሁ ከሆነ ያችኛይቱ ጓደኛዋ ስትመጣ ብራቦ አለች ብሎ ሰላም እንትን እያለት ነበርና ምክንያቱም ፓስፖርቱን ስላበላሸሽብሽ እንዲቀር ሆንኩኝና ምክንያቱ ያው እንግዲህ ስበብ ነው። አሁን ላይ ደስተኛ ነኝ፣ እንደዚህ ስለተፈጠሩ በጣም ደስተኛ ነኝ። ምክንያቱም ከምንም በላይ እሷና እሷ ናት፣ በቃ ህይወቴ ናት፣ ያለ እሷ መኖር አልችልም እያለ ነው እንግዲህ። አይ ብዙ ሰዎች በሚዲያ ላይ ሲያለቅሱ ለሴት ብለው ማለት ነው። አንዳንድ ሴቶች አሉና እንዲሁ የኔስ ባል መቼ ነው የሚያለቅስልኝ፣ መቼ ነው የሚያለቅስልኝ የኔ ባል የሚሉ ሴቶች አሉና ምን ያረጋሉ? ስላለቀሰ ሳይሆን የእውነት ሳወደዳችሁ ብቻ በቂ ነው፣ ባያለቅስም። እና ወዳችኋለሁ፣ አከብራችኋለሁ። ቻናሌ ላይክ ሰብ እያረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ደግሞ ከልብ ነው የማመሰግነው። ሰላማችሁ ይብዛልኝ። እናንተም የራሳችሁን ሀሳብ አስተያየት አስቀምጡልኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።